ሳውዲ ላይ ኢትዮጵያውያን እርስ በርስ የተገዳደሉበትን ቪዲዮ አይቼ ነው። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። እኔ እንጃ ይሄ ነገር ምንድን ነው ጥቅሙ? እንደ ሀገር በጣም ዘግተናል። በጣም የሚያስነውር ነገር ነው። ከኢትዮጵያ ወደ ሳውዲ አረቢያ እኮ ሁሉም ኢትዮጵያን የሚሄደው ራሱን ለመለወጥ ነው። ራሱን ሊለውጥ የመጣን እህት ወንድም የሀገር ልጅ በምን አቅም ነው በቢላዋ ቀጥታ ማረድ የተቻለው? ምን አይነት ተፈጥሮ ነው ይህን ውሳኔ እንድትወስኑ ያስገደዳችሁ? የትኛው ሃይማኖታዊ አዋጅ ነው ይህን ውሳኔ እንድትወስኑ ጉልበት የሆናችሁ? ምንስ ጥቅም ልታገኙበት? ትርፉስ ምንድን ነው? የምታገኙበት ኢኮኖሚካል ጥቅም አለው? ህሊናችሁ ሳይወቅሳችሁም ግን የራሳችሁን ወንድም እንደዛ ቀጥታ ስታርዱ፣ አንዳንዴ እኮ ማለት ነው የምናጠቃው ሰው ማን እንደሆነ መለየት መቻል አለብን። ሀገራችን ውስጥ ያለው ችግር እንዳለ ነው። ገብቷቸዋል። ሰው ሀገር ላይ ግን ያን ድርጊት መፈጸም እኔ እንጃ በጣም ዝቅጠት ነው። ኋላ ቀርነታችን እንዳለ ነው። አዎ ልክ ነኝ። ቢሆንም ግን እዛ ሀገር ላይ ሄዳችሁ እርስ በርስ አትገዳደሉ። ቢያንስ ተዋደዱ ከቻላችሁ። መዋደድ ካልቻላችሁ ደግሞ ተከባበሩ። መከባበር ካልቻላችሁ ደግሞ ይሄ ነገር ያስጠላል ብላችሁ እራሳችሁን ህሊናችሁን አሳምኑት። የምትገሉት ሰው ምናልባት ላታወቁ ትችላላችሁ። ያ ልጅ እናቱን፣ እህቱን፣ ወንድሙን ወይም ያች ልጅ እህቱን፣ እናቱን፣ ቤተሰቡን ልትረዳ የሄደች ወይም ሊረዳ የሄደ ነው። መቼም ራሳቸውን ለመለወጥ ነው እዚህ ሀገር የሚገደው እንጂ ለመገዳደል ብሎ ሳውዲ አረቢያ ድረስ የሚሄድ የለም። ስለዚህ እንደዚህ አይነት ነገር ቢቀርባችሁ በጣም የተሻለ ነው። እባካችሁ እባካችሁ ድንበር አካባቢ ያላችሁ ኢትዮጵያኖች እስኪ ይህንን ነገር በደንብ አስቡበት። በቃችሁ በሩት ለአንዴና ለመጨረሻ ጊዜ ማለት ነው። አመሰግናለሁ። ቤቴን ፎሎ እያደረጋችሁ ኮፒ ሊንክም አድርጉት። ማለት ፍሎሬ በጣም እየቀነሰብኝ ስለሆነ ነው። መልካም ጊዜ ይሆንላችሁ። ቴንክም ሚያት ዲራ ጀርመኒ ታይቲ ኢልማን ኦሮሞ ወልፍጭ ሲአጀሲ ሚያት ዲራ ጀርመኒ